ሰላም ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እነሆ የሰዓቱን ሰበር ዜናና ለትንታኔ የመረጥኩትን ርዕስ ይዤላችሁ ቀርቤያለሁ። በሰበር ዜና ወደ እናንተ የማደርሰው መረጃ ከባድ የድሮን ጥቃት በጠላት ሎጂስቲክ እና የጦር መሳሪያዎች ላይ መፈጸሙን እንመለከታለን። በሌላ በኩል ደግሞ በደቡብ ወሎ ዞን በምዕራብ ቀጠና በተለያዩ ግንባሮች ላይ ከባድ ውጊያ እየተደረገ መሆኑንም እንደዚሁ ወደ እናንተ የማደርሰው መረጃ ይሆናል። በሌላ በኩል አሜሪካ ኢትዮጵያን ጨምሮ በአራት አፍሪካ ሀገራት ላይ ከባድ ውሳኔ ያሳልፋለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሊያ፣ ደቡብ ሱዳን፣ ካሜሮን እና ኢትዮጵያ ዜጎች ተሰጥቶ የነበረውን ጊዜያዊ መኖሪያ ፍቃድ ማቋረጡ ተገልጿል። ይህኛውን በትንታኔ የምንመለከተው ይሆናል። አብራቸውን ቆዩ። በትግራይ ክልል እንደርታ አካባቢ ከኤርትራ ወደ ትግራይ የገባን የጦር መሳሪያና መሳሪያውን አጅበው የነበሩ ታጣቂዎችን ኢላማ ያደረገ የድሮን ጥቃት መፈጸሙ ተሰምቷል። ትናንት ምሽት እና ዛሬ ማለዳ ላይ በተካሄደው በዚህ ተከታታይ የድሮን ጥቃት የጦር መሳሪያ በጫኑ ከባድ ተሽከርካሪዎችና በተሰበሰቡ ታጣቂዎች ላይ ከፍተኛ ጉዳት ማድረስ ተችሏል። ጥቃቱን ተከትሎ የተከሰተው የመሳሪያና ተተኳሽ ፍንዳታ ለረጅም ሰዓታት በአካባቢው ድምፁ አካባቢውን እያናጋ ሲሰማ እንደነበር ተጠቅሷል። የድሮን ጥቃቱ ትክክለኛ ቦታን በማረጋገጥ እና ኢላማን በጠበቀ መልኩ የተደረገ የተቀናጀ እንቅስቃሴ በመሆኑ በርካታ ጉዳት በጠላት ኃይል ላይ በሻዕቢያ በወያኔና በሌሎችም የጽምዶ ኃይሎች ላይ አድርሷል። የተጫኑት መሳሪያዎችም እና ተተኳሾች ለዚህ ለጽምዶ ኃይል ወሳኝ የሚባሉና ይህም በመረጃ ተደርሶበት ክትትል ሲደረግ ቆይቶ አመቺ ቦታ ላይ ዶግ አመድ እንደተደረገ ነው መረጃው የሚያመለክተው። በሌላ በኩል ዛሬ ነሐሴ 12 2018 ዓ.ም በደቡብ ወሎ በምዕራብ ቀጠና በተለያዩ ቦታዎች ከባድ ውጊያ እየተካሄደ ነው። በምዕራብ ወሎ ቀጠና በሚገኙ ስትራቴጂካዊ ቦታዎች ከዛሬ ማለዳ 11 ሰዓት ጀምሮ ከባድ ውጊያ እየተካሄደ መሆኑን የመረጃ ምንጮቻችን ገልጸውልናል። ውጊያው እጅግ ወሳኝና ስትራቴጂክ በሚባሉት በዋናነት በመቅደላ ወረዳ በተንታ እንዲሁም በደላንታ ቀጠናዎች በሚገኙ ተራራማ እና ወታደራዊ መሬቶች ላይ ያተኮረ ሲሆን በሰባት የተለያዩ ንዑስ ግንባሮች ተከፍሎ እየተካሄደ ይገኛል። በዚህ ዙሪያ ሌሎች የሚደርሱንን ዝርዝር መረጃዎች ተከታትለን የምናቀርብ ይሆናል። ወደ ሌላው መረጃና ለትንታኔ ወደ መረጥኩት ጉዳይ ስገባ አሜሪካ ኢትዮጵያን ጨምሮ በአራት አፍሪካ ሀገራት ላይ ያሳለፈችው ውሳኔ ነው። ይሄም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሊያ፣ ደቡብ ሱዳን፣ ካሜሮን እና ኢትዮጵያ ዜጎች ሰጥቶት የነበረውን ጊዜያዊ መኖሪያ ፍቃድ ማቋረጡ ተገልጿል። ይህ ውሳኔ በሀገራቸው ባለው የጸጥታ፣ የጦርነት ወይም የተፈጥሮ አደጋ ምክንያት በአሜሪካ ሕጋዊ የመኖሪያ እና የስራ ፍቃድ አግኝተው የሚኖሩ በሺዎች የሚቆጠሩ ስደተኞችን ሕጋዊ ከለላ የሚነጥቅ ነው። ሕጉ ከአሜሪካ እንዳይባረሩና ሕጋዊ የስራ ፍቃድ እንዲያገኙ የሚያስችል የሰብአዊ መብት ከለላ እንደነበር ገልጾ ይሄ ግን አሁን እንደሚነሳ አብራርቷል። የትራምፕ አስተዳደር ፕሮግራሙ ወይም ስሙ እንደሚገልጸው ጊዜያዊ መሆን አለበት በሚልና በእነዚህ ሀገራት ያሉ ሁኔታዎች አሁን ላይ ዜጎቻቸው እንዲመለሱ ያስችላሉ በሚል ምክንያት ማቋረጡም ነው የተገለጸው። በካሜሮን እና ደቡብ ሱዳን ላይ የተላለፉት የውሳኔ እርምጃዎች ተግባራዊ የሆኑ ሲሆን ወዲያውኑ ማለት ነው። በኢትዮጵያና ሶማሊያ የተላለፉ ውሳኔዎች ግን በፌዴራል ፍርድ ቤቶች ሕጋዊ ሙግት ላይ የሚገኙ ስለሆነ ለተወሰነ ጊዜ ሊቆዩ ይችላሉ። አከራካሪ ሆኖ ግን የትራምፕ መንግስት ይሄ በትክክል ተግባራዊ
እንዲሆን ቁርጠኛ አቋም ያለው መሆኑን ነው መረጃዎች የሚያመለክቱት። እንግዲህ እንደዚህ አይነት ሁኔታዎች እነዚህን ጊዜያዊ ከለላዎችን ለማግኘት ሲሉ በርካታ ዲያስፖራ ጽንፈኞች እና የጠላት ቀጥረኛ የሆኑ ፖለቲከኞች ሁሉንም ዲያስፖራ ማለት አይደለም፣ ሁሉንም አሜሪካ ውስጥ የሚኖሩ ማለቴም አይደለም፣ እነዚህን ከለላዎች ለማግኘት ሲሉ በአንድ በኩል ኢትዮጵያ ውስጥ ሰላም እንዳይኖር አበክረው ይሰራሉ። በፕሮፓጋንዳ በመቀስቀስ እና የነውጥ ኃይሎችን በፋይናንስ በማገዝ እና ግፋ በለው በርቱ በማለት ከፍተኛ አገሪቱ እንድትተራመስ ይሰራሉ። ይህም የነሱ ጊዜያዊ ከለላ እንዳይነሳ፣ ምክንያቱም ኢትዮጵያ ውስጥ የጸጥታ ስጋት አለ፣ በብሔራችን ምክንያት በፖለቲካ አመለካከታችን ምክንያት የተሳደድነን እያሉ ይሄንን ከለላ ለማራዘም እና ቋሚ የመኖሪያ ፍቃድ ለማግኘት ስለሚሞክሩ ይሄ ጉዳይ ኢትዮጵያ ውስጥ ሰላም እንዳይመጣ ከሚያደርጉ ጉዳዮች ወይም መንገዶች አንዱ ተደርጎ ይታያል። በርካታ ተንታኞች ኢትዮጵያ ውስጥ ሰላም እንዳይመጣ በማድረግ ረገድ እነዚህ ኃይሎች ያላቸው አፍራሽ ሚና ከፍተኛ መሆኑን የተለያዩ ጊዜያት ይገልጻሉ እና በተለይም ደግሞ ይሄ ከለላ ይነሳል የሚሉ ነገሮች በመጡ ቁጥርና ጠንከር ባለ እርምጃ ይህን ከለላ ለማንሳት የአሜሪካ መንግስት ሲንቀሳቀስ እነዚህ ኃይሎች ይሄንን ኢትዮጵያ ውስጥ ሰላም እንዳይመጣ የሚያደርግ እንቅስቃሴያቸውን በሙሉ አቅማቸው ያደርጋሉ። በሙሉ አቅማቸው ፕሮፓጋንዳ ይነዛሉ። በሙሉ አቅማቸው ይሄ በልዩ ልዩ ምክንያት አኩርፎ ጠበንጃ ያነሳውን ኃይል ግፋ፣ በርታ፣ እንዳታቆም ጦርነት፣ ወደ ሰላም እንዳትመጣ ተዋጋ እያሉ ይቀሰቅሳሉ እና ለሰላም የተዘረጉ እጆችን ወይም ለሰላም የተወጠኑ ውጥኖችንና ተስፋዎችን በማጨለም ረገድ እነዚህ ኃይሎች ከፍተኛ ሚናና ድርሻ አላቸው። ይሄ ተጨባጭ የሚታይ ነው። በሌላ በኩል ደግሞ ሀገሪቱ ውስጥ ያለውን አንጻራዊ ሰላም እንኳን በማጋነን ሰላም የለም፣ ወጥቶ መግባት አይቻልም፣ ከዋና ከተማ ውስጥ ራሱ ሰላም የለም፣ ከዋና ከተማዋ ጥቂት ኪሎ ሜትር ቢኬድ ብጥብጥ ነው፣ ይሄ መንግስት ሁሉም ብሔረሰቦች ላይ ሁሉም ህዝብ ላይ ጦርነት የከፈተ ነው፣ ጄኖሳይደር ነው እያሉ የፈጠራ ወሬ በማውራት ገዳዮቹ በጫካ ያሉት አማጽያን፣ ሽፍታዎች፣ ዘራፊዎቹን የሚያበረታታ በእነዚህ ላይ የሚወሰደውን መረጃ ደግሞ ማለት እርምጃ ሰራዊቱ የጸጥታ ኃይሎች የሚወስዱትን እርምጃ ደግሞ እንደ ህዝብን እንደ መጨፍጨፍ አድርገው እያቀረቡ ይሄ ባለበት ሁኔታ ወደ ሀገራችን መተን መኖር ስለማንችል ይሄ ፕሮቴክሽኑ ሊነሳብልን አይገባም ወይም ፕሮቴክሽኑ ሊራዘምልን ይገባል የሚል ሙግት ይሟገታሉ። በአንድ በኩል የሰው ደም እንዲፈስ አገሪቱ እንድትበጠበጥ እያደረጉ፣ በሌላ በኩል ይሄን ብጥብጥ፣ ይሄን እልቂት፣ ይሄን ችግር እና ይሄን ሰላም ማጣት ለነሱ ከለላ ለማግኘት ይጠቀሙበታል። በጣም ህሊናቸው የተጋረደ እና ሰብአዊነታቸው ከውስጣቸው የተሟጠጠ ሰው የሚያሰኛቸው ሰብዕና ከውስጣቸው ተሟጦ ያለቀ ናቸው እንደዚህ አይነት ሰዎች። እና ኢትዮጵያ ሀገር ውስጥ ያለውን ችግር እንዲፈታ ለማድረግ ምክክር ስታደርግ ምክክሩን በማጣጣል እንዳይሳካ ርብርብ በማድረግ ውስጥ ያልተካሄዱትን ነገሮች አውጥቶ እንደዚህ ተባለ፣ እንደዚህ ተደረገ፣ ይሄኛው ህዝብ መብቱን ተነጠቀ፣ ይሄንን እንደዚህ ያደረገ መንግስት፣ ይሄን ምክክር የሚያደርገው ስልጣኑን ለማደላደል ነው፣ ጭፍጨፋውን ለማስቀጠል ነው እያሉ ቅስቀሳ እያደረጉ ይሄ ምክክርም እንዳይሳካ፣ ለምን የምክክር መሳካት የሰላም መስፈን የነሱን ፕሮቴክሽን ስለሚያስነሳባቸው። እንግዲህ ከነዚህ ሌላ ደግሞ በዚህ ብጥብጥ በዚህ ነውጥ ደግሞ የሚነግዱ አሉ። ይሄንን እየሸቀጡ
የሚነግዱ ኃይሎች አሉ እና ኢትዮጵያ ውስጥ ችግር ወይም ለሆነ ጸብ ሊገፋፋ የሚችል ነገር ሲከሰት ኢትዮጵያ ውስጥ ሰላም የሌለ የሚያስመስል ነገር እንደው ብልጭ ባለ ቁጥር ይሄን ዘገባ እያወጡ አንዳንዱንም እየፈጠሩ በከፍተኛ ደረጃ በማራገብ ኢትዮጵያን ሰላም እየነሱ ያሉ ኃይሎች ናቸው። እነዚህ ከለላ እናገኝ የሚሉ እነዚህ ደግሞ በገንዘብ ተቀጥረው በዩቲዩብ ሳንቲም ኪሳቸውን ማድለብ የሚፈልጉ ሰዎች ሀገራችን ውስጥ የሚደረጉ በጎ ነገሮችን ሁሉ በማንኳሰስ ኢትዮጵያ የብጥብጥ የነውጥ አገር እንድትሆን አበክረው እየሰሩ ነው እና በትናንትናው ዕለት ከዚሁ ጋር አብሬ የምነግራችሁ የአንከሩ ሚዲያ መሳይ መኮንን በሰበር ዜና የብሔራዊ ምክክሩን የሚመሩት ፕሮፌሰር መስፍን ከሀገር ኮበለሉ ብሎ ዜና ሰርቶ ነበር። ይህንኑ ተከትሎ የኤርትራው ፕሬስም ወዲያውኑ አንከር ሚዲያን ጠቅሶ በምክክሩ ላይ ሲመሩ የነበረው ብሎ ያው የሰውየውን ገጽታ በማንኳሰስ በመስደብ በጸያፍ ነገር ጭምር በመሰንዘር ኮበለለ ከሀገር ብሎ ገልጿል። ሌሎችም እንደዚሁ ሚዲያ ላይ ወጥተው ከአንዳንዶቹ ሰውየው ይሄንን ለመንግስት ከሰራ በኋላ በሌላ በኩል የሚደርስበትን ጥቃት ፈርቶ ሸሸ ብለው ነው የገለጹት። ምንም የማይገናኝ አይነት ትንታኔ ማለት ነው። ሌሎቹ ደግሞ ከአብይ አህመድ ተደጋጋሚ ማስፈራሪያ የደረሰበት መስፍን አቋርጦ በመኮብለል አሜሪካ ገብቷል ብለው ዘገቡ። ፕሮፌሰሩ ግን ወደ አሜሪካ የሄዱት እህታቸው ከዚህ ዓለም በሞት ስለተለዩ በዚህ የለቅሶ ስነ ስርዓት ላይ ለመታደም ነው። በዚህ የለቅሶ ስነ ስርዓት ላይ ከታደሙ በኋላ ሮብ ይሄንን የቀብር ስነ ስርዓቱን ካስፈጸሙ በኋላ ሐሙስ ወደ መደበኛ ስራቸው እንደሚመለሱና የምክክር ጉባኤው ግን በሌሎቹ ኮሚቴ አባላት በተያዘለት ፕሮግራም መሰረት በጥሩ ሁኔታ እየተካሄደ መሆኑን እኔም በዛውም ልግለጽላችሁ እና ያለው ሁኔታ ይሄ ሆኖ ሳለ እንደዚህ አይነት በፈጠራ እና ባልተጨበጠ ወሬ ኢትዮጵያን በሚያናጋ ኢትዮጵያን በሚያሳንስ ኢትዮጵያን ለብጥብጥ በሚዳርግ መልኩ እየሰሩ ያሉ ወገኖችን ኃይል እንላቸው ይገባል። እነዚህን ሰዎች አዳምጠን እንግዲህ ይሄ የሚያሳየን ምንድነው? አሁን ይሄ የመሳይ ዘገባ ፈጽሞ በቃ በጭፍን ተነስተው ወሬ እንደሚያወሩ ነው። መጥፎ የሚሉትን ነገር የኢትዮጵያን ገጽታ ያበላሽልናል የሚሉትን ነገር ፈጥረውም ያቀርባሉ። ከትንሹ እውነት ተነስተው ደግሞ ሳያጣሩ ይዘው በመዞር ህዝብን ለማሸበር ተግባር ያውሉታል። መረጃውን ግን መልሰን እናዳመጣቸዋለን። ግን እነዚህን እንደ ትክክለኛ ምንጭ እንቆጥራቸዋለን። የሚያሳዝነው መንጋ አላቸው፣ ኦፍኮርስ ቀጣሪ ያላቸው የሚያራግቡላቸው አሉ። ነገር ግን ሀገር አፍራሽ ነው ይሄ የሚያወሩት ወሬ። ውሸታም ናቸው፣ ቆርጦ ቀጥል ናቸው። መረጃ የሚያዛቡ፣ ሚስሊድ የሚያደርጉ ሚስ ኢንፎርም የሚያደርጉ ዓላማቸው ደግሞ ኢትዮጵያን ለማፍረስ ሀገረ መንግስቷን ለማናጋት አንድ እንዳንሆን በሰላም እንዳንኖር ለማድረግ አልሞ ነው። ፖሊሲያቸው ኤዲቶሪያል ፖሊሲያቸው ይሄ ነው። በቃ ይነሱ እንደዚህ አድርገው ሀገርን ሰላም እንድታጣ ማድረግ፣ ኢትዮጵያን ማፍረስ። ምክንያቱም የቀጠሯቸው ሀገራት የኢትዮጵያ ታሪካዊ ጠላቶቻቸው ናቸው። በግልጽ አንዱ ሲያቀርብ የኤርትራ ፕሬስ፣ የሱዳን ሚዲያ እነዚህ የመሳሰሉ ያራግቡታል። ለምን? የጠላቶቻችን ትስስር ኢትዮጵያን በማፍረስ ላይ የተገነባ ነው። ይሄን ነው። በሌላ በኩል ግን ያው በመጨረሻ ራሱ
መሳይ መኮንን ይህንን መረጃ ያው ፈጥኖ እውነተኛው መረጃ ሲወጣበት አንድ ዘመዴ ደውሎ ለግል ጉዳይ እንደሄዱ ነግሮኛል። ስለዚህ ምናልባት ሊመለሱ ይችል ይሆናል ብሏል። የግል ጉዳዩን ለማጣራት አልሞከረም ወይም የለውም ትክክለኛ የመረጃ ምንጭም። ብቻ ከእንትን ተነስቶ ሄዱት ለግል ጉዳይ ነው ምናምን ብሎ ራሱ ያወራው ወሬ የውሸት ያ ለኢትዮጵያ ገጽታ መጥፎ ነው ብሎ ስላሰበ መረጃውን ከማጣራቱ በፊት ቶሎ ብሎ ወጥቶ በሰበር ዜና እንዳቀረበው ያሳያል። ያንንም እንግዲህ ሻዕቢያዎቹም ወያኔዎቹም ሌሎችም መሰል ሚዲያዎቻቸው ተቀባብለዋታል። ጠላቶቻችን እንደዚህ አይነት ናቸው። የኢትዮጵያን በጎ ነገር ከማውራት ይልቅ የኢትዮጵያን አሉታዊ ሊሆንልን ይችላል፣ ኢትዮጵያን ሊያጠለሽልን ይችላል፣ እንደገና ኢትዮጵያ ውስጥ ሰላም በማደፍረስ ይህ መንግስት ሊጥልልን ይችላል፣ እኛ ደግሞ ሰላም የለም ብለን ፕሮቴክሽን አግኝተን እንድንኖር ያስችለናል የሚሉ በጣም ለግላቸው የሚሰሩ ለሆዳቸው ለራሳቸው ምቾት ሲሉ ሀገራቸውን የሸጡ ናቸው በዚህ ተግባር ላይ የተሰማሩና ይሄንን ለማለት ነው። እኛ ግን በቃቸው ልንላቸው ይገባል። በዲያስፖራም በሀገር ውስጥም ያለን ኢትዮጵያውያኖች እንደዚህ አይነት ኃይሎችን ታግለን ነው ሀገራችንን ሰላም ማድረግ የምንችለውና በአንድነት ቆመን እንታገላቸው ዘንድ አሳስባለሁ። በዚሁ የዛሬ ፕሮግራሜን አጠቃልላለሁ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ፕሮግራም እስክንገናኝ ደህና ቆዩኝ።